ሰላም 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 ለእናንተ ይሁን የዩቲዩብ ቤተሰቦቼ እንዴት ናችሁልኝ? አላችሁልኝ? ዛሬ ማለት ነው ያው ይጠቅማችኋል ብዬ ነው ትክክለኛ ነገር ነው የምነግራችሁ። እግዚአብሔር ምስክሬ ነው። ምንም እንትን ያላልኩበት ትክክለኛ በራሴ ላይ አንዳንድ ነገሮች የደረሱት ነገሮች እንደምታውቁት አረብ ሀገር ነኝ ያለሁት። እንዲሁ ለሌሎቻችሁ አንዳንድ በቃ እንደዚህ ክፋትትን ለምትሉ ምናምን አለ አይደለ? በቃ ትምህርትም ይሆናችኋል። ለትምህርት ማለት ትምህርት ይሆናችኋል። ለሰው ላይ ሴራ ስታስቡ ያ ሰው ደግሞ ለእናንተ መልካምና ቀና ሆኖትን ሲል ማለት እኔ በራሴ ላይ የደረሰብኝ ነገር ነው የምነግራችሁ ውዶቼ። ይህንን ቪዲዮ ማለት ነው ሼር አድርጉ። ሼር፣ ላይክ፣ ሰብስክራይብ ያላደረጋችሁኝ ሰብስክራይብ አድርጉኝ። እንግዲህ እንደምታውቁት ማለት ነው እኔ አረብ ሀገር ነኝ ያለሁት። ነገሩ ምንድን ነው ብትሉኝ ምን እንደተፈጠረ ታውቃላችሁ? እኔ ያለሁበት ቦታ እንግዲህ ያው ሰው ቤት ነው የምሰራው አይደለ? ቲክቶክ እጠቀማለሁ። በቃ ቪዲዮም ለቃለሁ፣ ላይም ገባለሁ። ያው የአሰሪን ያው የፕራይቬት የሆነ ነገር አላሳየም እንጂ ሌላ ነገር በቃ እንትን እያልኩኝ ኩሽና ውስጥ እንደፈለኩኝ እሰራለሁ። የሰው ክፋት ልነግራችሁ ነው ውዶቼ። እንደው ይህን ቪዲዮ ከተቻላችሁ ለጓደኞቻችሁም እንደዚህ ሼር አድርጉልኝ በእውነት። እና አሰሬ እኔ በምጠቀመው እሷ በምንደዋወልበት እንትን አይደለም ቲክቶክ የምጠቀመው በሌላ ቁጥር ነው። እና ይኸው ያንቺ አሰሪ እኮ ያንቺ ሰራተኛ እኮ 24 ሰዓት ላይቭ ላይ ናት ማለት ይኸው ላይቭ ላይ ቅድም የገባሽ ቀኑ ሙሉ እስካሁን ብሎ እንግዲህ ያሳየዋታል። እግዚአብሔር ይውላችሁ ይበናታችሁ። ከዛ ሲሉ እንግዲህ የሚያሳዩት እነሱ ለቤተሰቦቻቸው ነው። እዛ ያሉበት ቤት ያው ቤተሰብ ቤት አለ አይደለ? ሰራተኛ እንደዚህ ያለን አይደል? ከዛ ያቺ መዳም ደግሞ ለእኔ ሴትዮ ማለት ነው። ከዛ የኔ ሴትዮ ያው ጣጣ ስለሌላት አይታ ዝም አለች። ግን ስትመጣ ስትጠይቀኝ አዎ አለኝ እጠቀማለሁ፣ ቲክቶክ እጠቀማለሁ፣ ዩቱብም አለኝ እንዲህ እንደውም አለችኝ። ይኸውላችሁ እነዛ የእኛ በሻ ክፋት ቢያስቡ ሴትዮ ደግሞ ምን አለች? እኔ አሰሪ እንዴ ቲክቶክ እኮ እንደውም ዝም ብለው ነው ጎበዝ ሆነሽ እንደውም ዩቱብ ላይ ስሪ። ዩቱብ ላይ እንደውም ብትሰሪ ጎበዝ ብትሆኚ በጣም ዩቱብ ላይ እኮ ይሰራል። ምግብ እየሰራሽ ቤት እያጸዳሽ እንጆይ እያደረግሽ ዩቱብ ላይ ስሪ። ቲክቶክ ማፊ ፋይዳ በስ ፍሬንድ ግርግር ማፊ ፋይዳ ምናምን ነገር አለች ማለት ነው አሰሬ ማለት ነው። እና ምን ልላችሁ አስቤ ነው ማለት ምንም ጥቅም የለውም። ይቅርታ አረበኛውን ቀላቀልኩኝ። ምንም ጥቅም የለውም። ዩቱብ ብትሰሪ ይሻላል አለችኝ። እና ምን ያክል መርዝ። እኔ እውነቴን ነው የምላችሁ። አብሶ እንዲህ አንድ ቤት ምሰሩ አንድ ቤተሰብ ቤት ምሰሩ በጣም ግን የክፋታችን ጥግ ማለት ነው የክፋታችን ጥግ። እና እኔ እግዚአብሔር ይመስገን እኔ እንደውም ስራዬን አጠናቅቄ ልስራ እንጂ ምንም የሷን ፕራይቬት የሆነ ነገር አላሳይ እንጂ ግን የኛ ራስ በራሳችን ግን ምን ያክል ክፋት ምን ያክል የክፋት ጥግ እንዳለን እኔ እግዚአብሔር በጣም ነው የገረመኝ። እኔ እውነት እንደዚህ አይነት ልጆች ግን በእውነት ነገ ጠዋት ይወላችሁ አከልዬ የኔ ውድ ምናምን ብሎ እናንተን እያቀረቡ ወሬ ምናምን ትብሉ ነገ ጠዋት እኮ የእነሱን ቤት ማለት የሆነ ነገር ራስ ምታት ሲያማችሁ አውጥቶ ነው የሚወረውሯችሁ። እውነቴን ነው የምላችሁ። የራሳችሁን ዜጋ የራሳችሁን ሰው አሳልፋችሁ አትስጡ። እኔ ችግር የለውም። እኔ ፒስ ከሴትዮ ጋራ ብለን ብያለሁ። እንደውም ብሶብኝ ቲክቶክ ላይ ብሶብኝ ነው የምውለው። ዘና እያልኩ ነው የምውለው። ግን ይህንን ማለት እንዲሁ ለታሪክ ዩቱብ ላይ ላስቀምጥ ብዬ ነው። በጣም ግን ክፋታችሁ በጣም ባለጌ ናችሁ። ከዚህ በፊትም ሰምቻለሁ ታውቃላችሁ። ሌላ ቤተሰብ ቤት ማለት ነው ቲክቶክ እንደምጠቀም ለልጆቹ ለቤት ውስጥ ላሉ ልጆች ቲክቶኩን እኔ የምጠቀመውን ቲክቶክ ግን እኔ እየሰራው ነው 24 ሰዓት ነው የምውለው። ግን ለእናንተ ትርፉ ትዝብት ነው። እውነት እንደዚህ አይነት መንፈስ ያለባችሁ ልጆች ስራችሁ ይመጣ። እውነት እንደዚህ አይነት ተንኮል እንደውም የራሳችሁን እንትን መሸፈን አለባችሁ እንጂ የሆነ አሳልፋችሁ የምትሰጡ ምን አይነት ባለጌዎች ናችሁ?
እኔ ፈታ ዘና ብዬ እንደውም አበረታታችኝ፣ አሰሬ አበረታታችኝ። እውነቴን ነው የምላችሁ። ቲክቶክ ላይ እንትን ከምትይ እንደውም ዩቱበር ባርከሽ ዩቱብ ስሪ፣ ዋይፋይ አለ ምናምን በቃ አለ አይደለ ትናለሽ። ግን ምንም ቢሆን እነሱ አንዳንዴ ሾጥ ሲያደርጋቸው ቀየር ነው የሚሉት። አይ ዶንት ኬር። የዛኔ እኔ በ50 ብር የ1 ወር ኢንተርኔት ገዝቼ እጠቀማለሁ፣ ችግር የለውም። ግን እንደዚህ አይነት ተንኮላችሁ ማለት ነው። እውነቴን ነው የምላችሁ። ምን አይነት እንደኛ በሻዎች መቼ ነው ከክፋት መንፈስ የምንወጣው? መቼ ነው ከክፋት መንፈስ የምንወጣው? መቼ ነው መልካም ነገር የምናስበው? እና ይህንን ለማለት ነው የሀገሬ ልጆች፣ ውድድ ነው ማረጋችሁ። እውነቴን ነው የምላችሁ። እንደዚህ አይነት ክፋት ነገር እንደውም እህቶቻችሁ ምናምን አብራችሁ ስትሰሩ አለ አይደለ? አንዷ ያንን ስራ ስትሰራ አንዷ ኩሽና ውስጥ መጣ ብላ ቡናውን አፍልታ ቁርሱ ምታዜ በፍቅር መስራት ነው እንጂ እህታችሁን አሳልፋችሁ መስጠት የሆነ ነገር ወይ እሷ እኮ ምንድነው ስሙ ኢሞ ዝም ብላ 24 ሰዓት ኢሞ ነው የምታወራው ምናምን እያላችሁ አሳልፋችሁ ምትሰጡም እኮ አላችሁ እንዴ። ነገ ጠዋት እኮ እናንተ ትንሽ የሆነ ነገር ብትሆኑ አውጥቶ ነው የሚያወሩራችሁ። እነሱ ደግሞ እንደዚህ አይነት ወሬ የሚያቀብላቸውን ሰው እትን ይላሉ። ከዛ በኋላ ግን ነገ ጠዋትም ለኔ ብለው እትን ይላሉ። የሆነ ችግር ሲደርስብሽ አውጥታ ነው የምትወረውርሽ። እንዳይመስልሽ አከልዬ የኔ ውድ ምናምን ብትልሽ ወዳሽ እንዳይመስልሽ። እውነቴን ነው የምልሽ። እኔ እንደዚህ አይነት ነገር እንደዚህ አይነት ጸባይ ያላችሁ ልጆች ተጠንቀቁ። ይሄ ወሬ በቃ ከነሱ ጋር ሽብላችሁ ወሬ የምታወሩ ልጆች ጥንቃቄ ውሰዱላችኋለሁ። ሌላ ጊዜ በሌላ ቪዲዮ እመጣለሁ። ገና ብዙ ነገር ነግራችኋለሁ እና አሁን ያው ይበቃል። የ7 ደቂቃ ቪዲዮ ነው። ሌላ ጊዜ ደግሞ በደንብ አድርጌ ነግራችኋለሁ። ዩቱብ ላይ ነው ማስቀምጠው። ወዳችኋለሁ። እሺ ውዶቼ ቻው። ይሄን ቪዲዮ ሼር አድርጉልኝ።